የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ሰላም ጤና ይስጥልኝ አድማጮቻችን። ዛሬ ሐሙስ የካቲት 18 ቀን 2017 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ የካቲት 18 ቀን 2009 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ድረስ በዚህ ይዘለቃል? ኧረ በዚህ ያለፈው ይበቃል። በዛሬ ዝግጅታችን የሕገ መንግሥት ጥያቄ ዋናና ቀዳሚም ነው በሚል ርዕስ ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን ሀተታ እናሰማለን። በመጨረሻም የኦሮሞ ፖለቲከኞች ስለ እውነት የሚመሰክሩት መቼ ነው በሚል ርዕስ የቀረበውን ትንታኔ አሰምተን የዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና። በኢቢኤስ ቴሌቪዥን የብርቱካን ተመስገን ታሪክ በኢቢኤስ ላይ እንዲቀርብ አድርገዋል በሚል አንድ ጋዜጠኛ በእስር ላይ እንደሚገኝ ተገለጸ። በኢቢኤስ ቴሌቪዥን የብርቱካን ተመስገን ታሪክ በኢቢኤስ ላይ እንዲቀርብ አድርጓል ተብሎ በፋሽስቱ አገዛዝ የታሰረው ጋዜጠኛ ታሪኩ ኃይሌ መሆኑን ታውቋል። አገዛዙ በወንበር አስጠባቂ ፖሊሶቹ ቁጥጥር ስር የዋለው ታሪኩ ኃይሌን እንዲህ ሲል ወንጅሎታል። ብርቱካንን ካለችበት አፈላልጎ በማምጣት ሙሉ ታሪኳን ያዘጋጀው እርሱ ሲሆን ኤዲተሮቹ፣ የካሜራ ባለሙያዎችም አብረውት አሉ ተብሏል። ከታሪኩ በተጨማሪ የስቱዲዮ ማናጀሩ አቶ ግርማ ተፈራና ለጊዜው ስሟን ማረጋገጥ ያልቻልነው ሴት ቪዲዮ ኤዲተር መታሰራቸውን ስማቸው እንዲጠቀስ ያልፈለጉ የኢቢኤስ ጋዜጠኞች ተናግረዋል። ከወደ ዕለት ጀምሮ አየሩን የተቆጣጠረው የኢቢኤስ ብርቱካን ተመስገን ልብ የሚነካ ታሪክና ለመውደቅ የሚንገዳገደው ፋሽስታዊ አገዛዝ ንዴት ነው የሚሉት ስማቸው እንዲገለጽ ያልፈለጉ የኢቢኤስ ጋዜጠኞች የብርቱካን ታሪክ አየር ላይ ከዋለ በኋላ ያልጠበቅነው ነገር በቤቱ ተከስቶብናልም ሲሉ ተደምጠዋል። ሕክምና ላይ ከርመው አገር ቤት የመጡት የኢቢኤስ ቴሌቪዥን ባለቤቶቹም የሰላም አየር ሳይሆን የነገር አየር ተቀብሏቸዋል ሲሉም አክለዋል። ከማክሰኞም ምሽት ጀምሮ የፌዴራል ፖሊስ የኢቢኤስን ቢሮ ተገኝቶ አስፈላጊ ናቸው ያላቸው መረጃዎችና ማስረጃዎች ወስዷል ብለዋል። በሁለት ፒክአፕ መኪና የነበሩት ፖሊሶችም ከኢቢኤስ ቢሮ ውጭ ሆነው ሲጠባበቁ አድረዋል። ፖሊሶች ለምርመራ ስራቸው አስፈላጊ ናቸው ያሏቸውን 5 የጣቢያው ሰራተኞችን እንዳሰሩም ተሰምቷል። ጋዜጠኞቹ እንደገለጹት ይህ ቁጥር ዜናው በሚሰራጭበት ወቅት ሊጨምርም ሊቀንስም ይችላል ብለዋል። ትናንት ጠዋት ላይ ሰራተኞች ወደ ጣቢያው ሲመጡ ፖሊሶች በር ላይ ነበሩ የሚሉት ስማቸውን እንዳይጠቀስ የፈለጉት ምንጮች ወደ ግቢው መግባት እንጂ መውጣት እንደማይችሉም ሲደረግ ነበር ብለዋል። መሳሳት ላይ የጣቢያውን 3ቱን የኢቢኤስ ቻናሎች ለተወሰነ ሰዓት ተቋርጦ የነበረ ቢሆንም ሊመለስ እንደቻለም ታውቋል። የብርቱካንን ጉዳይ ለማስተባበል የተሄደበት ርቀት አሁንም በአገዛዙ በኩል አጉል ድራማ ሆኖ ቀጥሏል። 24 ሰዓት ባልሞላ ጊዜ ውስጥ ቪዲዮውን ከዩቲዩብ እንዲወርድ ተደርጎ የሜታ ፌስቡክ ቪዲዮውን ኮፒራይት ያለው ክላሲካል ነውና የተቀመጠው ይህ ቪዲዮ ይታገድ ይውረድ የሚል ጥያቄ ገብቶ ሜታ የቪዲዮውን ማጥፋት ጀምሯል ተብሏል። የኢቢኤስ ሰዎች በፖሊስ ተጠርተው እንዲዋከቡ ሰምተዋል። የደምቢ ዶሎ ዩኒቨርሲቲ ፕሬዝዳንት ማሳሰቢያ ተሰጥቷል። ንግግሩ እርስ በርሱ የሚጣራ ሲሆን ተማሪዎች የተጠለፉ ጊዜ እንኳን በዚህ ፍጥነት መግለጫ አልሰጡም ነበር። እስካሁን ዩኒቨርሲቲው የሰጠ መረጃ እንደሌለ ይልቁንም የልጅቷን መረጃና ማስረጃ ለማጥፋት እየተገተረተረ መሆኑ ታውቋል። ጀዋር መሐመድ ከፍርድ ቤት መግባት ቤት አስወጥቶ የፍርድ ውሳኔ ደብዳቤ አስነበበን። የደምቢ ዶሎ ተማሪዎችን ጠለፉ ተብለው የታሰሩት በውሸት ነውና የፍርድ ቤቱን ውሳኔ እዩ ብሎ ከፍርድ ቤት መዝገብ ቤት የወጣ የዳኞች ውሳኔም አስነብቧል። ይህ ሁሉ ውዥንብርና ቅዠት በአገዛዙ በኩል ከፍተኛ ድንጋጤ መፈጠሩን የሚያሳይ ነው። የደምቢ ዶሎ ፖሊስ ጣቢያ ሰውዬ የታገተ ሰው የለም ሲል መግለጫ የሰጠ ሲሆን ቢያንስ ፓርላማ ላይ ቀርቦ ውይይት እንደተደረገበትና መንግስት መረጃው አለኝ ማለትን ማስታወስ እንኳን ያልቻለ የእውቀት መገንቢያ ተቋም ሳይሆን የዘረኞቹ መሰባሰቢያና የካህሊና የአራጆቹ መፈልፈያ ቦታ መሆኑ ዩኒቨርሲቲው አስመስክሯል። አዲስ አበባና ነዋሪ መታወቂያ ዲጂታል መታወቂያ ተብለው ተሰሩ ያለው
የልደት ቀኗን እንኳን በትክክል መጻፍ ስላልቻሉ መሳቂያ ሆኗል። ከተማረችበት ትምህርት ቤት የወጣ መረጃ ነው ተብሎ ከዩኒቨርሲቲው የእሷ ስም ያለባቸው ሰነዶች ተጠለፉ። ብዙዎች የተሰረዙ የተደለዙ ስለነበሩ ውሃ ማንሳትም አልቻሉም። እሷን ይመስላሉ የተባሉ ሴቶች በሙሉ ፎቶአቸው እየታሰሰ ይቻት እሷ ነች እኮ የደረቅ ሙግት ቀጥሏል። ኦኤምኤን መሰል ስንት የሚዲያዎች ወዲያው ማስተባበያ ይሰሩም እንኳን አገዛዙ ግን አልተሳካለትም። የመንግስት ሚዲያ ሰራዊት ቀኑን ሙሉ ሲራወጥ ውሏል። ቀጠለና የሐዋሳው ነዋሪ ነበረች የሚል ማሳሳቻ ለመስጠት ብዙ ዶክመንቶች ወጡ። ያው ውሸት ስለሆነ ለህዝብ ውሃ አልሞላም። 24 ሰዓት ባልሞላ ጊዜ ውስጥ ስንት መስሪያ ቤቶች እና ስንት ካድሬዎች እንደተራወጡ ማየቱ በራሱ የሚገርም ነው ብለዋል። ጎንደር ጋይንት እና ስማዳ ከፍተኛ ውጊያ መሆኑ ተገለጸ። የአገዛዙ ሰራዊት ከስማዳ ተነስቶ ወደ ጋይንት እየተጓዘ እንደነበረ በተወሰደበት እርምጃ ከፍተኛ ኪሳራ አስተናግዷል። ይዞት የገባው ተሽከርካሪ እንዲህ ስንቅና ትጥቅ ሙሉ በሙሉ የተማረከ ሲሆን በደርዘን የሚቆጠር የአገዛዙ ጥምር ጦር ሞትና ቁስለኛ ተደርጓል። አርበኛ አመኑ የሚመራው የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ባንተ ኮር እንዲሁም በአርበኛ አዲሱ የሚመራው የአማራ ፋኖ በጎንደር ጠቅላይ ግዛት 206ኛ ኮር በቀጠለው የገባውና የጠላት ኃይል ሙሉ በሙሉ እንዳይወጣ ተደርጓል። የአማራ ፋኖ በወሎም ምዕራብ ወሎ ኮር አማራ ሳይንስ መቅደላ ክፍለ ጦር ታቦት ተራራ ብርጌድ በሶስት አውደ ውጊያዎች ከቅጥረኛው ሰራዊት ጋር ሲተጋቡ መዋላቸው ተገልጿል። ዋሮ ግንባር፣ ተድባበ ማርያም ግንባርና ጓሜዳ ግንባር ወራሪው የወዴድ ብልጽግና ስልጣን ጠባቂ ኃይል በአንድ ግንባር አቅሙን አሰባስቦ ሲሄድ በሌላኛው ግንባር የወገን ጦር ሸከተፍ በማለት እንዳይወጣ አድርጎታል። በዚህ ሁኔታ ወራሪው ጦር ልቡ ጥፍት እስኪል ከወዲያ ወዲህ ሲሮራት ከመዋሉም በላይ እጅግ በጣም ከባድ ጉዳት አስተናግዷል። የሱዳን ጦር በሐምዲቲ የሚመራውን የፈጥኖ ደራሽ ጦር አሸንፎ በካርቱም የሚገኘውን ዓለም አቀፍ አውሮፕላን ማረፊያ በቁጥጥሩ ስር አድርጓል። በፕሬዝደንቱ ቁጥጥር ስር ያለው የሱዳን ጦር ካርቱምን ሙሉ በሙሉ መቆጣጠሩን ጀነራል አልቡርሃን ከቤተ መንግስት በሰጠው መግለጫ አስታውቋል። የፈጥኖ ደራሹ ጦር ካርቱምን ለቆ በመሸሽ ላይ እንዳለም የአይን እማኞች ተናግረዋል። ነጻነት ካወጀች ቀን ጀምሮ በሽብር የምትናጠው ደቡብ ሱዳን ሁኔታዎች እጅግ እየተባባሱ ሄደው ምክትል ፕሬዝዳንቱ ሪክ ማቻር በቁጥጥር ስር ውሏል። በቅርቡ የሳልቫኪርን ጦር ለመርዳት ሙሴቪኒ ወደ ጁባ ጦር መላኩ የሚታወቅ ሲሆን ልዩነቱ ወደ ከፍተኛ የእርስ በርስ እልቂት ሊያመራ ይችላል ተብሏል። ዜናው በዚያ በቃ። የሕገ መንግሥት ጥያቄ ዋናና ቀዳሚም ነው። ፊደል ሲቆጠር ሀ ተብሎ ጀምሮ ነው ይባላል። የሕግም ዋና መሰረቱ አንድ አገር ያለው ሕገ መንግሥቱ ነው። በእርግጥም ሕገ መንግሥት ሁሌም ለዲሞክራሲያዊ ሁኔታ መሰረት ሆኖ ይገኛል ማለት አይቻልም። የአሜሪካ ሕገ መንግሥት ለመስራቾቹ ማለትም ባሪያ ብለው አፍሪካውያንን ይገዙ ለነበሩት ለነ ጆርጅ ዋሽንግተን የሚያመች ነበር። ብዙ ሕገ መንግሥቶች ለሴቶች የመምረጥና የመመረጥን መብት ያልሰጡ ነበሩ ሲሆን ጥቁር ሕዝብን ከሰው ያልመደቡትም ጥቂቶች አልነበሩም። የሌሎቹን መተቸት እንተውና የኢትዮጵያ ሕግ አልባነት
አምባገነንነት፣ የአንድ ሰው ፈላጭ ቆራጭ አገዛዝ፣ ዘረኝነት መንግስታዊ ሽፋንን አግኝቶ ኢትዮጵያን ሲጎዳት መክረሙ ሐቅ ነው። የአሳ ግማቱ ከጭንቅላቱ እንዲሉ በአንድ አገር ስርዓት አልበኝነት ሲሰፍን ግልገል ፋሽስቶች በአገር ሁር ሆነው ሲወራጩ ስናይና ህገወጥነት ሲሰፍን ወደ ህገ መንግስቱ እይታችንን ጣል አድርገን ፍትሃዊ አገዛዝና የህግ የበላይነት እንዴት ጠፋ ማለት ይጠበቅብናል። በአፄ ኃይለ ሥላሴ ጊዜ ህገ መንግስት መስፈሩ ግኝት ቢሆንም ከእንግሊዝና ፈረንሳይ የተቀዱት አንቀጾች ዴሞክራሲያዊ መብትን በሚመለከተው አንጻር ህገ መንግስቱን በህጉ መሰረት በሚል የሚያከሽፈው ሐረግ ተጨምሮበት ነበር። የንግግር ነጻነት በህጉ መሰረት የተጠበቀ ነው ይል ነበር። ህገ መንግስቱ ከፍተኛውን ህግ ከሆነ የትኛው ህግ ነው በህጉ መሰረት ብሎ የሚገድበው? ባጭሩ ታወቁ የተባሉ መብቶችና ነጻነቶች በተጨባጭ ባዶ መሆናቸውን ህጉ ራሱ አስቀምጦታል ማለት ይቻላል። ህግ ቢባልም በአብዛኛው ከፈረንሳይ የተቀዳው የፍትሐ ብሔር ህግም ለምሳሌ አርሶ አደሩ ገባሩ ለባላባቱ 2/3 ምርቱን መገበር እንዳለበት ያሰፈረ ነበር። የደርግ ህገ መንግስት የይስሙላና ዋጋቢስ መሆኑን ትውልድ ያውቃል። ዘረኛው ወያኔም የችግራችን ሁሉ ማህፀን የሆነውን ህገ ወያኔን ሲያጸድቅ ህዝብ ሳይካፈልበት በራሱ ለ27 ዓመት መኖር የተገደድነውን የአፓርታይድ አገዛዝ ጫነብን። ለውጥ ስንል የዚህን የዘረኛ ህገ መንግስት መፍረስ መሻር ያስቀደምነውም ለዚሁ ነው። የኦህዴድ ሹሞችና ኮሎኔሉ ህገ መንግስቱ ማለትም የወያኔ ዘረኛና ቀውስ ቀፍቃፊ ህግ አይሻርም ሲል በምንም አይነት ለውጥ እንደማይኖር እየነገራቸው፣ ብዙዎች ግን መታለልን መርጠው ለዘረኛው ሹም ድጋፋቸውን ሰጡ። ክልል ምስረታ፣ ዘረኝነት ወዘተ ሁሉም የወያኔ ነው። ዛሬም የሹሙን ስራዎች ሁሉ የሚያወግዘውና ህገወጥ የሚለው በዚሁ ባለው ባልተቀየረው ህጉና ድንጋጌዎቹ መሰረትም ነው። መክፈልት ስንሻ መቅሰፍትን ማግኘት የተወሰነብን ይመስል ለውጥ ስንሻ የባሰ መርገብ እየመጣብን ተሰቃይተናልና ደማችንን አፍሰን ጥግ ያስያዝነውን ወያኔ ወደ መቃብር ገንዘን ለመክተት ህገ መንግስቱ መሻር እንዳለበት ቢጠየቅም ሹሙ አሻፈረኝ ያለው ዘረኝነትን ለማስቀጠልና አምባገነናዊነቱንም ድልዳል ለመስጠት ነው። ህገ መንግስት አንድ አገር ከፍተኛውና የበላይነት ያለው ህግ እንደመሆኑ መጠን የህዝብን የዴሞክራሲ ፍላጎት መሰረት አድርጎ መረቀቅ ያለበትም ነው። የሽግግር ሂደት ይህን እርምጃ እውን ያስደርጋል የሚባለውም ለዚህ ነው። ማለትም አንድ ህገ መንግስቱ በህዝብ በተመረጡ ወኪሎች ወይም ሸንጎ ይዘጋጃል። 2 ውይይት አድርጎ ህዝብ አሻሽሎ ወይም ውሳኔውን ሰጥቶ በህዝበ ውሳኔ እንዲያጸድቀው ይደረጋል። 3 ህገ መንግስቱን በሰላማዊ መንገድ መቃወም ራሱ በህገ መንግስቱ የሚከበር መብት ይሆናል። ህዝብ ፈቅዶ የወሰነውን ህግ መንግስትም በአብዛኛው የሚያከብር መሆኑ የተረጋገጠ ነው። ህገ መንግስቱ እንዳይጣስም አስከባሪ መዋቅርና ተቋሞች፣ ህጎች መኖር አለባቸው። ዴሞክራሲያዊ ህገ መንግስት መያዝ በኢትዮጵያ የሚጀመር አይደለምና እውን ልናደርገው የሚያግደን ልዩ ምክንያት የለም። በክልል መገነጣጠልና ህዝብን ለመከፋፈል ለወያኔ የሚያመቹ ህጎችን ጠቅልሎ ማስፈር ደግሞ በወያኔ ህግ አራዊት የጸደቀ ነበር። በአንቀጾቹ ላይ ህዝብ ተወያይቶ ይሁንታውን አልሰጠም። አንቀጽ 39ን ያጸደቁት ዘረኞች ኦነግን ጭምር ተሰባስበው ነው። ኢትዮጵያ ህገ መንግስት ሳይኖራት ዓመታት አልፈዋል። የተጫነባት ህግ ሁሉ ከህዝብ ተጻራሪ ነው። ይህን ሁኔታ የኦህዴድ ኮሎኔልና ጭፍሮቹ ሊቀጥሉብን ወስነዋል። በመሆኑም ወያኔ ኢህአዴግ ይወገድና የወያኔ ህጎች፣ አዋጆች ሁሉ ይሻሩ ዋና መፈክራችን ሆኖ መቀጠል አለበት። የገማናሳ ጭራውን መቁረጡ ሽታውን አያጠፋውም። ሹሙ በወያኔ አዋጆችና ህገ መንግስት መሰረት ሊቀጥል ተነስቷልና ዘረኝነት በጸያፍ ይዘቱ ሊያቆይብን ወስኗልና ይህን ልንፈቅድ አይገባንም። በሂደት ምን ያህል ጸያፍና አስከፊ እንደሚሆኑ እያሳዩን ነው። ራሳቸውን አስተማሪ ሲሉ የቆዩት ወዲ ገርባና ወዲ ጉዲና በሰሞኑ የህዝብ ዋና ሥራ ከአማራ የተጋቡ ኦሮሞዎችን ማፋታት ነው ብለው ሲያጨበጭቡ ግለሰቦቹ ከወያኔ እስር ቤት እንዲወጡ የጮህላቸውና የተሰለፈላቸው ዜጋ ላንቃይን በዘጋው እግሬንም በቆረጠው ብሎ መቆጨቱ አልቀረም። ሹሞቹ ወደ ዘረኝነት ረግረግ ገብተው መስመጥ መበሽቀጥ እንጂ መውጣት መሻሻል አልተቻላቸውም። የያዙት የወያኔም ህግ፣ አዋጅ፣ አሰራርና ርዕዮት አይፈቅድላቸውም።
መፍትሄ እነሱን ማስወገድ ነው። መዘናጋቱና መደናገሩ አገር ያሳጣል፣ ፍጅት በህዝብ ላይ ያመጣል። ይህ ግልጽ መሆን ያለበት ሐቅ ነው። ስለዚህም የሽግግር ሂደት እውን ሆኖ ህዝብ የሚፈልገውና ነፃ ሆኖ የሚያጸድቀው ህገ መንግስት መደንገግ አለበት። ዘረኞች እርስ በርስ ተሰባስበውና ህዝብን ከፖለቲካ አግለው በራሳቸው ህግ እያሉ የሚወስኑት የሀገርንም የህዝብንም ችግር የሚቀርፍ አይሆንም። ዘረኛ ቢነነግግ ዘረኝነትን ብቻ ነው። በደቡብ አፍሪካም በወያኔም አይተነዋል። ህገ ወያኔ ያጸደቀው አንቀጽ 39 ሆነ የጎሳ ፌዴራሊዝም መሻር መወገድ አለበት። የነበረውን የገማውን የከይሲውን ወያኔ አገዛዝ መቀጠል ሳይሆን ከነግሳንግስ ወደ ገደል መጣል ነው ግዳጃችን መሆን ያለበት። ከወያኔ ኢትዮጵያዊነትን ከሹሞቹ አገር ወዳድነትን መጠበቅ በከፍተኛ ደረጃ መጃጃልና አገርን መጉዳት ይሆናልና ነቅተን ጸንተን በቆራጥ ትግል ዘረኞችን እናስወግድ። የወዴድን ዘረኛ ስርዓት በጋራ ትግል እንደምስሰው ኢትዮጵያዊነት አሸናፊ ይሆናል። መቼ ነው የኦሮሞ ፖለቲከኞች አክቲቪስቶች ስለ እውነት በእውነት የሚመሰክሩት? የሩቁን ትተን ሆነም አልሆነም ለታሪክ ተመራማሪዎች ግዴታውንና ኃላፊነቱን እንስጥና በዘመናችን በእኛ እድሜ ያየነውን የኖርነውን የተነፈስነውን የበላነውን የጠጣነውን እውነት በአይናችን ፊት ሲክዱና ሲክዱ እያየን ያንን ታላቅ ህዝብ በደሙ በአጥንቱ ከወንድም እህቶቹ ጋራ የገነባትን ሀገሩን ባዕድ አድርገው ከመሳልና የሐሰት ትርክ ቀን ከሌሊት እየፈበረኩ ከማወናበድና ከማደናገር ባለፈ ኮንፊውዝን እንደ መልካም ሞያና ክህሎት በአደባባይ ሲሰብኩ ይሰማል። አማራ ለ150 ዓመት ኦሮሞን በባርነት ገዝቷል፣ ሲያሰኛቸውም ቅኝ ገዝቷል። ለምን 150 ዓመት ብቻ እንዳሉ እነሱ እንጂ ሌላ የሚያውቀው ሰው የለም። ለምን 200 300 3000 ዓመትስ እንዳላሉ ማን ፈርተው ማን ሊሞግታቸው? ስጋ አጥንታቸው በክህደትና በውሸት ላይ የተገነባና ከእውነት የተጠናወተች በመሆኗ ሌላ ሊያወሱ የሚችሉት ነገር የለም። የኦሮሞ ጽንፈኞች ታሪክ በባንዳነት በክህደት በሐሰት ትርክት በሎሌነት በሸፍጥ የተሞላና የተገነባ የተጠረዘ ድርሳን ውጤት ነው። ይህንን ስንል በምቀኝነት በጥላቻ በቂም ተነሳስተን ስም ለማጥፋት የተቃጣ ሳይሆን ራሳቸው በራሳቸው የፈጸሙት የወንጀል ታሪካቸውን በሐቅ ስለ ሐቅ መናገር ግድ የሆነበት ታሪካዊ ክስተት ላይ በመድረሳችን ነው። ለዘመናት ነገሮች እንዳይካረሩ ሐቁን በግልጽ ለማስጨበጥ ብዙ ተጥሯል። ይሁን እንጂ ይህ ጥረት እንደ ድክመት ተቆጥሮ የልብ እንዲሰማቸውና በእብሪት እንዲወጠሩ እና የጽንፈ ረጋጭ ጽንፈኞች እንደ አሸን እንዲፈለፈሉና ለመንጋ ፖለቲካ መልካም ሁኔታ መፈጠሩን ባሻገር መልካም ውጤት ማምጣት አልቻለም። ሰፊውን የኦሮሞ ሕዝብ የመከራ ዘመን የበለጠ የከፋና የተራዘመ ከመሆን ባሻገር ያመጣው አንዳችም በጎ ነገር የለም። የበለጠ ሕዝቡን ግራ ከማጋባትና አቅጣጫና ራዕይ አሳጥቶ ከማወናበድ ባሻገር የእነኚህ ጽንፈኞች በሰፊው የኦሮሞ ሕዝብ ስም ቀደም ሲል
ከቅድመ አብዮት በፊት የኦሮሞ የእስልምና እምነት ተከታዮች የሆኑትን ወጣቶች አርቲስቶችና አንዳንድ ታዋቂ የኦሮሞ አባቶችን አማራ እስላሞችን ጨቁኗል። ኦሮሞ ማጆሪቲ ነው። ኦሮሞ እስላም ነው። ለእስልምና እምነታችሁ ለዲናችሁ መዋጋት አለባችሁ በማለት ዚያድ በሬ መንግስት በኢትዮጵያ የግዛት ይገባኛል ጥያቄውን ለማሳካት ካለው ህልም በመነሳት በመቃዲሾ ራዲዮ ጣቢያ ከፍቶ በኦሮምኛና በአማርኛ ቋንቋ ከፍተኛ የፖለቲካ ቅስቀሳና የኦሮሞ ወጣቶችን ለወታደራዊ መልመላ ሲያካሂድ እንደነበረ ከባሌ ከአሩሲና ከሐረርጌ ብዙ ወጣቶችን አርሶ አደሮችን በመመልመል ወደ መቃዲሾና ከዛም ወደ ሳውዲ አረቢያ እየላከ አክራሪ ደረሳዎችን በማሰልጠን መልሶ ወደ አገር ቤት በማስገባት ሰፊ ጸረ ኢትዮጵያና ጸረ ክርስትና እንቅስቃሴዎችን በሐረርጌ በአሩሲና በባሌ ሲያካሂድ ነበር። ይህ ፕሮግራም በሂደት የራሱ የሆነ ማህበራዊ ቀውስን በመፍጠሩ በሐረርጌ በአሩሲ ሰፊው የአርሶ አደር እነዚህን ሳውዲ ሰልጥነው በዚያድ በሬ ስምሪት ተሰጥቷቸው በገበሬው ውስጥ ሰፍረው የነበሩትን ደረሳዎች በማባረሩ ዚያድ በሬ የዚያን በሬ በሚመራው የኦሮሞ ነጻ አውጪ ድርጅት የነበረ በጃራ አልእስላሚያ በሚባለው ድርጅት አጠናክሮ ስምሪት በመስጠት ኢትዮጵያን የማናጋት የና የግዛት ይገባኛል የሚለውንም የኦጋዴንን ለመጠቅለል እንዳውም አሩሲ ባሌ ጨምሮ የሶማሊያ እንደሆኑና ድንበሩም ናዝሬት እንደሆነ ነው እያለ በኦሮምኛና በአማርኛ ተዘጋጅቶ በሚቀርበው ሬዲዮ ፕሮግራም ሲሰራጭ እንደነበረ የሚዘነጋ አይደለም። ይህ ሁሉ ሲሆን የኦሮሞ ብሔረተኞች የዚያድ በሬን ድንበሬ ናዝሬት ነው ብሎ ሰፊውን የኢትዮጵያ ግዛት በይፋ የኔ ነው ብሎ ሲፎክር እንደ ድርጅት የኦሮሞ ነፃ አውጪ ነኝ ወይም ደግሞ የኦሮሞ ማህበረሰብ ተቆርቋሪ ነኝ የሚለው ቡድን አንድም መግለጫ አላወጣም። ምናልባት በውስጡ ግለሰቦች ሊኖሩ ይችሉ ይሆናል በወቅቱ ሐሳባቸውን መግለጽ ያልቻሉ። ነገር ግን እንደ ድርጅት ግን ደግፈው ከመቆማቸው ባሻገር ምንም ማስረጃ የለም በተቃውሞ ያስመሰገቡት። የኦሮሞ ጽንፈኞች ከዚህ ጊዜ ነው ጀምሮ የሚጀምረው የባንዳነት ስራቸው። ዚያድ በሬን ሳውዲ አረቢያን ተጠግተው የኢትዮጵያን መንግስት ጥለው ሶማሌ ከተሳክቶለት እስከ ናዝሬት ያለውንም የኢትዮጵያ ግዛት ወስዳ የተረፈውን ተረክበው ነፃ ኦሮሚያን የመመስረት ህልም ነበረ። እነሱ ታግለው መስዋዕትነት ከፍለው ተበደለ የሚሉትንም ህዝብ ነፃ ለማውጣት ሳይሆን እነሱ በሰፊው የኦሮሞ ህዝብ ላይ ተሹመው ነፃ አውጥተንህ ስለዚህ በነፃነት ዝም ብለህ የምንልህን እያዳመጥክ የምናዝህን እየፈጸምክ ጸጥ ለጥ ብለህ ተገዛ ነው ምኞታቸው። ልክ ወያኔ ለ27 ዓመት ኢትዮጵያን በፈላጭ ቆራጭነት ሲገዛ ለትግራይ ህዝብ ይል የነበረው ፋሽስታዊ ደርግን ከስልጣን አስወግደንልሃል፣ ማንም ኃይል ስልጣን ሊጠይቀን አይገባም፣ መብትም የለው፣ እምቢ ካልክ ልክ እናስገባሃል ነበር የና አባይ ፀሐዬ ፉከራ ቀንና ሌሊት። የኦሮሞ ጽንፈኞች ብሔረተኞች የባንዳነት እንጂ የጀግንነት ሞያ የሌላቸው መሆኑን አሁንም የኢትዮጵያ ህዝብ መስዋዕትነት ከፍሎ የአፄውን መንግስት ከስልጣን አስወግዶ በደርግ ሲተካ የኦሮሞ ብሔረተኞች ጽንፈኞች የኢትዮጵያ ህዝብ ደርግ ስልጣን ለህዝብ ሊያስረክብ የኢትዮጵያን ህዝብ የዲሞክራሲ ጥያቄ መመለስ አይችልም ብለው ሲታገሉ እና ጊዜያዊ ህዝባዊ መንግስት አሁኑኑ ዲሞክራሲ ያለ ገደብ ለኢትዮጵያ ህዝብ የብሔሮች እኩልነት ይከበር፣ መሬት ላራሹ የላባደሩ ደሞዝ ይጨመር፣ የሃይማኖት እኩልነት ይከበር፣ የሴቶች መብት ይከበር ወዘተ ወዘተ ጥያቄዎችን አንግበው ደርግን የኢትዮጵያ ህዝብ ሲፋለም
የኦሮሞ ጽንፈኞች ግን በተጻራሪው ቆመው ደርግን አጅበው በመኢሶን ስር ተጠልለው የደርግን መንግስታዊ ተቋም ተጠቅመው የላባደሩን የአርሶ አደሩን የተማሪውን የመምህራኑን የሴቶችን የተቃዋሚ ድርጅቶችን የኢህአፓ አባላትን አናርኪስት በሚል የደርግ መፈክር አንግበው ሲጨፈጭፉ ሲያሳድዱ ቶርች ሲያደርጉ እንደነበረ ታሪካቸው በገሃድ ያሳያል። የግፈኞች ሰቆቃ የመከራ የሲቃ ጥሪ በላያቸው ላይ አሁንም ያዋራል፣ ይጣራል፣ መልስ ይፈልጋል። ዓላማቸውም በደርግ ስር ተደራጅተው ታጥቀው ደርግን ፈንቅለው የራሳቸውን መንግስት ለመገንባት ነበር። ነገር ግን አብዮት ልጇን ትበላለች ሆነና ደርግ ድራሻቸውን አጥፍቶ በህይወት የተረፉት ተሰደው ወደ ጎረቤት አገሮች ሊሰደዱ ቻሉ፣ ሊሄዱም ቻሉ። ደርግን ተጠቅመው ተቀናቃኝ ይሆናል ያሉትን የኢትዮጵያ ህዝብ አስወግደው ስልጣን ለመያዝ የነበራቸው ህልም አሁንም ከሸፈ። እነሱ ሳይሞቱ መስዋዕትነትን ሳይከፍሉ ያን የኦሮሞ ህዝብ በበላይነት ለመግዛት ያላቸው ህልም ነበር ባጭር ባይቀጭ ኖሮ። እነዚህ ጽንፈኞች ምን ያክል ከሃዲና እነኚህ ጽንፈኞች ምን ያክል ከሃዲና የኦሮሞ ህዝብ በበላይነት ለመግዛት ያላቸው ህልም ነበር ባጭር ባይቀጭ ኖሮ። እነዚህ ጽንፈኞች ምን ያህል ከሃዲና ውሸታም እንደሆኑ የሚያሳየው ዲሞክራሲ ለሰፊው ህዝብ ያለ ገደብ ጊዜያዊ ህዝባዊ መንግስት አሁኑኑ የሴቶች መብት፣ የሃይማኖት እኩልነት፣ የብሔር እኩልነት የሚሉትን ጥያቄዎች ተቃርነው በመቆም እና መቆማቸውን ለሰፊው የኦሮሞ ማህበረሰብ አይናገሩም። ኃጢአታቸውን አይናገሩም። ሸፍጣቸውን አይናገሩም። ግፈኝነታቸውን፣ ባንዳነታቸውን፣ አድርባይነታቸውን አይናገሩም። በአደባባይም አይነኳቸውም። ምኒልክ ጡት ቆርጦ ዲሞክራሲ የኦሮሞ ምሁራንን የኦሮሞ አርበኞችን ጎበና የሚል ተቀጥላ ከመስጠት ባሻገር የሚሰብኩት አንዳችም ሀቅ ነገር የለም። በዚሁ የተካኑበትን የባንዳነት ካባቸውን በማደስ ደርግ ወድቆ ወያኔ ሲተካ ምንም ሳያሻሽሉ እንደወረደ ከወያኔ ጋር አብረው በማበር ወያኔ የተቀበለውን ኢትዮጵያን የማፍረስ ተልዕኮ ለማሳካት ባለው ሀቅ እቅድና ዝግጅት ከፍተኛ ተዋናይ ሆነው በግንባር ቀደምትነት ተሰልፈው ኢትዮጵያንና ኢትዮጵያዊ ምልክቶችን ሳይቀሩ ሲያፈርሱ፣ ሲያፈናቅሉ፣ ሲገሉ፣ ሲያሰድዱ የነበሩ በጅምላ አማራን በዘር ማጥፋት ዘመቻ ዙሪያ ከፍተኛ ስራዎችን ሰርተዋል። በመጨረሻ ይህ ሀቅ በተለይ በሐረርጌ፣ በጋራ ሙለታ፣ በወተር፣ በመቻራ፣ በጨለንቆ ያካሄዱት ጭፍጨፋ የሚዘነጋ አይደለም። በመጨረሻ ላይ ልክ እንደ ደርግ በደርግ ስር ተደራጅተውና ታጥቀው ደርግን ጥለው ስልጣን ለመያዝ ያልሙ እንደነበረው አሁንም በወያኔ ስር ታጥቀው ተደራጅተው ወያኔን ጥለው ስልጣን ለመያዝ ያልሙ ነበር። ነገር ግን ህልማቸው ባጭር ተቀይቶ ከ20 ሺህ በላይ ጦራቸው በአንድ ቀን ጀንበር ተማርኮ እጁን ወደ ሰማይ አንጨፍርሮ በጎዳና ሲነዳ በቴሌቪዥን ለተመለከተ እነዚህ ጽንፈኞች ግፈኞች ህዝቡን አወናብደው ቤት ንብረቱን በትኖ ሀብቱን አከፋፍሎ ኑሮውን አፍርሶ እውነተኛ ቆራጥ ሐቀኛ ታጋይ
ወይም ደግሞ አርበኞች መስለውት የተቀላቀላቸውን ሰፊ የኦሮሞ ወጣት ለወያኔ የመከራ ሰለባ አድርገው እነሱ በቦሌ ወደ አስመራ ተሸኙ። የዛሬዎቹ የአብይ አህመድ አማካሪዎች ሰፊው የኦሮሞ ወጣት ገበሬ፣ ላባደር፣ ምሁር፣ ነጋዴ በወያኔ ስቃዩን ሲያይ ኖረ። እነዚህ ሸፍጠኞች በኦሮሞ ህዝብ ላይ እየደረሰ ያለውን የፖለቲካ የኢኮኖሚና የማህበራዊ የፍትህ አልባነት ለማስወገድ ሳይሆን የአኖሌን ሐውልት፣ የሚኒልክን ጡት መቆራጭነት፣ የገወናን ካህድነትና የኦሮሞ ለ150 ዓመት በአማራ ተጨቁኗል ነው ቀንና ሌሊት ስብከታቸው። ሰዎቹ ወራዳነትና ለማንነታቸው እንኳን ክብር የሌላቸውም ደግሞ ምንም አይነት ግንዛቤ የሌላቸው በማንም የሚነዱ እንደ ገኛ በቅሎ የመጣ የሄደው ሐሰሱን ገሰቱን የሚጭናቸው መሆናቸው የኢትዮጵያና ህዝቧ ብሎም መሪዎቿ በመላው ዓለም የሚኖረውን የጥቁር ህዝብ በጥቁር ህዝብ ዘንድ ያላቸውን ታሪካዊ ስፍራና ዕውቅና ከጥቁር ህዝብ ጠላትና ዘላለም ጨቋኝ ከሆነው ቡድን ጎን በመቆም የጥቁር ህዝብን ታሪክ ሲያረክሱ ይሰማሉ። ወራዳ ክብረቢስ ጸረ ጥቁር ህዝብ የእንግዴ ልጅ ከሚባለው አንዱ ይሄ። እነዚህ ማፈሪያዎች ለዘመናት አብሮ የተዋልዶ ተጋብቶ ተጎራብቶ መከራን፣ ደስታን፣ ጦርነትን፣ ሐዘንን፣ ሰላምን ሲጋራ የኖረን ህዝብ በማጋጨት በታሪክ አይቶት በማያውቀው ደረጃ ደም አቃብተውት ውሎ መግባት፣ ሰርቶ መብላት፣ ነግዶ ማደር እንዳይችል አድርገውት እያሰቃዩት ይገኛሉ። እነዚህ በኦሮሞ ህዝብ እድሜ ልካቸውን ሲነግዱ የፖለቲካ ዝሙት ሲፈጽሙ የኖሩ ጽንፈኞች የኦሮሞ ህዝብ በረሃብ፣ በበሽታ፣ በድርቅ፣ በጦርነት አረንቋ ውስጥ ከተውት ሲሰቃይ ከብቶቹ አልቀው የሰው ልጅ እንደ በሬ ተጠምዶ ሲታረስበትና የዓለም አቀፍ የብዙሃን መገናኛ ሲዘግብ የኦሮሞ ጽንፈኞች አዲስ አበባን ኬኛ ኦሮሞን በአዲስ አበባ ኦሮምኛ በአዲስ አበባ ትምህርት ቤቶች በሙሉ ይሰጥ ይገባል። የኦሮሞ ክልላዊ አገዛዝ ህዝባዊ መዝሙር የኦሮምኛ መዝሙር በሸገር ከተማ ይዘመር። በሸገር ከተማን ለመገንባት የአዲስ አበባ ህዝብ በማፈናቀል ከቤቱ አስወጥተው በጎዳና ህፃን፣ አዛውንቶችን፣ ህሙማንን፣ አካለ ስንኩላንን፣ የአእምሮ ህመምተኞችን በጎዳና በመበተኑን ተጠምደው ለዛ ህዝብ ረሃብ፣ ስቃይ ጆሮም አልሰጡትም። ይህ ብቻ አይደለም የነኚህ ጉደኞች ታሪክ። ሰሞኑን በቦረና ለ3 ዓመት ህዝብ እንዳያውቀው ተደብቆ የቆየው ድርቅ ከቁጥጥራቸው በላይ ወጥቶ በዓለም አቀፍ የመገናኛ ብዙሃን ይፋ ሲያደርገው የኢትዮጵያውያን ወገኖች በመረባረብ ለተጎጂዎች እርዳታ ለማድረስ ሲረባረብ የኦሮሚያ ክልል አገዛዝ በአዋጅ ማንኛውም እርዳታ በኔ በኩል እንጂ መላክ አይቻልም ሲል ከልክሏል። ይህ እንግዲህ ምን ያክል ግፈኛ አገዛዝ እንደሆነ የኦሮሞ ህዝብ በግልጽ የሚታይ ሀቅ ነው። አገዛዙ ስለ ሚኒሊክ ወራሪነት ሲሰብክ የራሱን ህዝብ እወክለዋለሁ፣ ቆሜለታለሁ የሚለውን ህዝብ በሐሰት ቆሞለትም ስለማያውቅ ነው። ግን በገሃድ የተጋለጠበት አስርቦ ጨፍጫፊነቱን በቀጥታ ስርጭት እየታየ ነው። እንግዲህ ተመልከቱ። የኦሮሞን የፖለቲከኞች በአንድ በኩል የኦሮሞ ህዝብ በአማራ ተጨቁኖ ጡቱ ተቆርጦ ርስቱ ተቀምቶ ሀብቱ ተዘርፎ ይሉና በራሳቸው በኦሮሞቹ ባለጊዜዎች፣ ባላባቶች፣ ንጉሶች፣ ደሚናዎች ያሁኖቹ ደግሞ ካድሬዎች፣ ብልጽግናዎች በወያኔ ጊዜ ማስተር ፕላንን በሚል የመሬት መቀራመትና ማፈናቀሉን የተፈጸመው በአማራ እንዳልሆነ እየታወቀ
በራሳቸው መሪዎች በኦፒዲዎች አጋፋሪነት በወያኔ አስፈጻሚነት ሰፊ እርሻ መሬት ለአረቦች ለጅቡቲ ባለስልጣናት ለሌሎችም አረብ ተመሳሳይ ባለስልጣናት ለትግራይ ባለሀብቶች ያከፋፈለው አማራ አልነበረም። ኦፒዲኦ የአሁኑ ብልጽግና ሹመኞች አልነበሩም። ታዲያ የታለ የኦሮሞ ታጋዮች አክቲቪስቶች ተቃዋሚዎች ይህንን ሀቅ በተመለከተ ከህዝብ ጎን ቆመው የታገሉት? ሰፊው የኦሮሞ ወጣት አርሶ አደር ላብ አደር ምሁር ሊጠይቅ የሚገባው ያ የኦሮሞ ወጣትና ሴት ወንድ ላብ አደር አርሶ አደር የታገለውን የሥርዓት ለውጥ ውጤት የታለ? አሁን ታዲያ ያጭለው ወጥቶ መግባት የተነፈገ እንጂ ኦሮሞ ህዝብ ረሃቡ ስቃዩ መከራው ህዝብ እንዳያውቀው ታፍኖ እየተገረፈ እየተሰቃየ ከመኖር ባሻገር የትኛው የኦሮሞ ባለስልጣን ነው የትኛው ባለጊዜ ዛሬ ለኦሮሞ ቆሚያሚል ኃይል ነው ያንን ህዝብ ከዚህ መከራ የታደገው? የትኛው የኦሮሞ ዲሞክራት ነው ይሄንን ወጥቶ የተቃወመው በአደባባይ ለመከራ ለስቃይ የበቃው? ካለው ስርዓት ጋር እየተሞዳሞደ አንድ እየደገፈ አንድ እየተቃወመ ስልጣን ሲሰጠው ደግሞ ተመልሶ እየተቃወመ እሱ እየከበረ ልክ ይሉት እንደነበረው የኦሮሞ ህዝብ ተበድሏል በርስቱ ተቀምጧል ባላባት ወስዶበታል ሲሉ እነሱ ተከተው ተመሳሳይ ግፍና ስቃይን በህዝቡ ላይ እየፈጸሙ ያሉበት ሀቅ ነው ዛሬ እየታየ ያለው። ትግላቸው ሁሉ ፍየል ወደዚያ ቅዝምዝም ወዲህ ፖለቲካ አቁመው ከመታገል ይልቅ ከህዝብ እለት ከእለት ኑሮ ጋራ በማይገናኝ አዲስ አበባን ኬኛ ምኒልክ ጎበና ነፍጠኛ ትውልዱ የማያውቀው የታሪክ እውነትነት የሌለው ትርጉም አልባ መፈክር መዘመሩ ትተው ከህዝብ ጎን መቆም ሲገባቸው የህዝብ አመጽ ጎልቶ ሲመጣና ባለፍረኛው የኦሮሞማ አገዛዝ ጭንቅ ሲይዘው የኦሮሞ አክቲቪስቶች ፖለቲከኞች ጋዜጠኞች ተቃዋሚዎች በሙሉ ስልጣን ከጃችን ሊያመልጥ ሊወጣ ነው ስለሆነ ነፍጠኛ የድሮ ስርዓትን ለመመለስ እየተፋለበ በመሆኑ ፋሽስቱን ባንዳ አብይ አህመድንና ሚሊሻ ብርሃኑ ጁላን ደግፈን መቆም አለበት ሲሉ ይደመጣሉ። እነዚህ የታሪክ ደናቁፍቶች የድሮውን ስርዓት ለመለወጥ ማን ነው ስቲካ እኔ ነኝ ይበል ከአማራ በላይ የታገለው? የአማራው ምሁር ላባደር ተማሪ አስተማሪ እስላም ክርስቲያን ሴት ወንዱ መላውን የኢትዮጵያን ህዝብ አስተባብሮ የዛ ስርዓት በደለኞችን ከጎኑ አሰልፎ የታገለውና ስርዓቱን ያስወገደው እንግዲህ ይህንን ሀቅ ነው ይህንን እውነት ነው በአይናችን ፊት የሆነውን የሚክዱት። ሰሞኑን አንዱ ቅሌታም የኦሮሞ ታጋይ ነኝ መሪ ነኝ የሚል ቀደም ሲል ኦሮምኛ ካልተናገረ አንደችም አትሽጡ አትይዋዱ ሽንኩርትም ድንችም በቆሎም ጤፍም ስንዴም ማሽላም እንዳትገባያዩ ኦሮምኛ ትምህርት ቤት ገብቶ ኦሮምኛ ተመሮ እስከመጣ እስከማለት ድረስ የደረሰ እና ይሄንን ሲሰብክ በአደባባይ ሲል የተሰማ በእስር ቤት እያለ ወያኔ ቶርች አድርጎኝ ህክምና ከልክሎኝ አይኔ ሊጠፋ ነው እያለ የኢትዮጵያ ህዝብ ደግሞ መላው የኢትዮጵያ ህዝብ ፍትህ ለዛሬው ቅሌታም ወያኔ በጣቱ አነካኝም በክብር ነው ያስቀመጠኝ ሲል የሚለው ተረኝ ሲል ለወያኔ ያወጥቶ ያለ ህፍረት ሲመሰክር ተደምጧል። ዛሬ ደግሞ በኬሎ ሚዲያ ላይ ፋሽስቱ አብይ አህመድ አሊ በአማራ ልዩ ኃይልና በአማራ ፋኖና በኦሮሚያ ክልል በሚኖሩ ብሔርን መሰረት ያደረገ ጭፍጨፋን በመደገፍ ወጥቶ አማራ የሰሜኑን ጦርነት አቀነባብሮ የጀመረው አማራ ራሱ ነው። በትግራይ ህዝብ ላይ ጭፍጨፋ ያደረገው አማራ ነው። አማራ በትግራይ ህዝብ ላይ ጄኖሳይድ ፈጽሟል። አማራ ላይ የታወጀው አማራን የማጥፋት ዘመቻ ትክክል ነው ሲል እየተደመጠ ነው። እንግዲህ የዚህ ግለሰብ ትልቁ ችግር የኦሮሞ ህዝብ ፍትህ ማጣት፣ የኑሮ ውድነት፣
ረሃብ፣ ድርቅ፣ በሽታ፣ ድህነት፣ የሰላም እጦት፣ ስደት ሳይሆን የአማራ በህይወት መኖር ነው እና መጥፋትም አለበት ብሎ የወሰነ ሰው ነው። እነኚህ ሰዎች ምን ያክል በክህደት የተካኑና ክህደት፣ ውሸት፣ ሌብነት፣ ገዳይነት፣ የበታችነት መገለጫቸው እንደሆነ የሚያሳይ ነው። የውሸት ሁሉ መልክ እነሱን ነው የሚመስለው። የክህደት ሁሉ መልክ እነሱን ነው። የጨካኝ ሰው ሁሉ መልክ እነሱን ነው የሚመስለው። የአራጅነት መልክ ሁሉ እነሱን ነው የሚመስለው። በአሁኑ ሰዓት በኢትዮጵያ ትናንት ወያኔ ፋሽስቱን አብይና ሚሊሻ ምርኮኛ ብርሃኑ ጁላን ሲዋጋ አብይ ፋሽስት ገዳይ ጸረ ኦሮሞ የዳንኤል ክብረት ምርኮኛ የነፍጠኞች ህልም አስፈጻሚ ጸረ ትግራይ ህዝብ ሲሉ የነበሩ ፖለቲከኞች እነ ጁዋር መሐመድ እነ ኦፌኮ የሚባሉ ደናቁር ጊዜ ወልደደሽ አረም በቀል ወብዘራሽ ፖለቲከኞች ኦኤንኤን ኬሎ ሚዲያ ኦቢኤን የሚባለውን ልሳናቸውንና የሚዲያ ሶሻል ሚዲያቸውን ጭምር በሙሉ ዛሬ ወያኔና አብይ በአንድ አልጋንተኛ ሲሉ እነኚህ ሁሉ በትዕዛዝ በሚመስል መልክ አብይ ደጋፊ ሆነው ተሰልፈዋል። ይህ ደግሞ ማንነታቸውን ታሪካቸውን አሁንም ደግሞ የሚያጋልጥ ነው። ክህደት፣ ውሸት፣ ሌብነት፣ ሆዳምነት ይደር ይዋል እንጂ እያንዳንዳቸው ዋጋ እንደሚከፍሉ በእርግጠኝነት መናገር ይቻላል። ዛሬ የኢትዮጵያ ህዝብ በስርዓቱ ላይ ምንም አይነት ብዥታ የለውም። ይህ ስርዓት መወገድ እንዳለበት በማያሻማ ቋንቋ እየገለጸ ይገኛል። የአገዛዙ ቁንጮም ጭምብሉ ወልቆ ማንነቱ ተጋልጦ እርቃኑን ቆሞ ያለ የሌለውን ፋሽስታዊ አቅሙን እየተጠቀመ ይገኛል። የመጨረሻ የጣረሞት ህይወት ምዕራፉንም እያገባደደ ይገኛል። የኢትዮጵያ ህዝብም ላይምረው ምሎ ተገዝቶ በረሃ ገብቷል። ጽንፈኞች ህልማቸው መምከኑን በገሃድ እያሉት ነው። ያጅቦ ለልጁ ሲማጸን ልጄ ማንሾለላ አድነኝ እንጂ ማናለኝ ካንተ ሌላ ሲለው አባዬ ምን ሰጠኝ ካንድ ጆሮ ሌላ አለው እንደሚባለው ተረት የኦሮሞ የፖለቲካ ዝሙተኞች የእውነቱ ቀን ሲመጣ እየመጣም ስለሆነ የኦሮሞን ህዝብ አድነኝ ቢሉት ምን አደርጋችሁልኛል እንደሚላቸው ጥርጥር የለኝም። ልክ ሰሞኑን ሹሙ በወለጋ ለ5 ዓመት በኢመደበኛ ጦሩ ካስጨፈጨፈና የዘር ማጥፋትን ስራ ያጠናቀቀ ሲመስለውና ተቀናቃኞችንም ለማግባባት ተከስቷል። ግብዝነቱ ነው እንጂ የ5 ዓመት እልቂት፣ ጦርነት፣ ስደት በዚህ መሐይም ግብዝ ሹምኛ ህዝብ በደሉን፣ ህመሙን፣ ጉዳቱን፣ ምሬቱን፣ ነቂሙን በአንድ ቀን ስብከት የሚረሳ ከመሰለው ቀኑ ሲመጣ የእጁን ሲያፍስ ያገኘዋል። ያን ቀን የፍርድ ቀን ሲመጣ የኢትዮጵያ ህዝብ በአንድ ቀን ጀንበር በጠላቶቹ ላይ የአንድነቱን አርማና ሰንደቅ እንደሚተክል አልጠራጠርም። ይብላኝ ለባንዳ፣ ይብላኝ ለጽንፈኞች፣ ይብላኝ ለካህዲዎች፣ ይብላኝ አድርባዮች፣ ይብላኝ ለሆዳም አድርባዮች። ኢትዮጵያ በልጆቿ ክንድ ለዘላለም ትኖራለች።